ማንም ሰው ግን አላየው ቆሞ ሲሄድ ባካል ወይ ፍቅር ያለ ሰው ያወጋል ግን ማንም ማንም ሰው ግን አላየም ቆሞ ሲሄድ ባካል የደረሰባችሁ ብትሆኑኝ አስረጂ በዓይን አይታይም ፍቅር በስራ እንጂ ወይ ፍቅር እያለ ሰው ሁሉ ያወጋል ግን ማንም አላየ ቆሞ ሲሄድ ባካል ማንም ሰው ግን አላየም ቆሞ ሲሄድ ባካል ፍቅር ብሎ ሰው የተጨነቀ ጠቃሚ መሆኑን እንደምን አወቀ ፍቅር የደረሰበት ይችላል ሊያስረዳ ማንም ሰው አያውቅም ይጥቀም ወይንም ይጉዳ ወይ ፍቅር
ማንም ሰው ግን አላየ ቆሞ ሲሄድ በአካል የደረሰባችሁ ብትሆኑኝ አስረጂ በዓይን አይታይም ፍቅር በስራ እንጂ ወይ ፍቅር እያለ ሰው ሁሉ ያወራል ማንም አላየው ቆሞ ሲሄድ በአካል ወይ ፍቅር ያለ ሰው ያወጋል ግን ማንም አላየው ቆሞ በአካል ማንም ሰው ግን አላየ ቆሞ ሲሄድ በአካል ፍቅር ግዴታ ነው በደረሰ ጊዜ በምድራዊው ኖሮ የሚያሳይ አባዜ ፍቅር ደግነት ነው በዚች ፍጥረት ዓለም ስሜተ ቢስ መሆን መጨከን አይደለም ወይ ፍቅር 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 በሐሳብ በናፍቆት ሀገሩን ለቅቄ እንዳልመጣ ልቤ ፈጥኖ እንዳይወስን ጊዜውም መንደሩም ሩቅ የሆነ እምነቴን ባንቺ ላይ እንዳጥል የሩቅ ወዳጅ ሩቅ ሆነ በጣም ተጨንቄ በሐሳብ በናፍቆት ሀገሩን ለቅቄ እንዳልመጣ ልቤ ፈጥኖ እንዳይወስን ጊዜውም መንደሩም ሩቅ የሆነ ላይ እንዳጥል የሩቅ ወዳጅ ሩቅ ሆነ ህመሜ ደካማሽ ነኝ ያንቺ መለኛ
በማይሆነኝ ተስፋሽ በማይሞቀኝ ግርማሽ አጅበሽ ያንቺ የምትቃጣሁል የቃልሽ ድርሰኑ አይቋጭ በቀኑ የፍቅርሽ መብከኑ የባሰ ዛሬም ሆዴ እንዳይተውሽ ባዴ ፍቅር ዜማሽ በማይሆነኝ ተስፋሽ በማይሞቀኝ ግርማሽ አጅበሽ ያንቺ የምትቃጣሁል ህመሜ ደካማሽ ነኝ ያንቺ አመለኛ የዛሬ አንቺው ነይልኝ በያስጠሪኝ የኔ ዓለም ሰበበኛ ነኝ አመለብሶ ያምረኛል ይናፍቀኛል ጨዋታሽ ወግ እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን ዳዊት ኪዳነ ማርያም በኤልኤም 7 ተወክሎ የጋሽ መሐሙድ አህመድን ወይ ፍቅር እንዲሁም ደግሞ በሱ ፍቃድ ገዛኸኝ በኤልኤም 5 ተወክሎ የቴድሮስ ታደሰን ከተማውን ነበር። እዚህ ጋር አድርገን እናመሰግናለን። ዛይን ባንዶች ዛሬ በጣም ሲያዝናኑን ነበር አይደለ? እኔ እንደውም ልሸልማቸው ብዬ ትዝ ሲለኝ ኪሴ የለኝም። ቢኒና ሸዋ በቴሌብር ትራንስፈር አድርጊልን ብለውኛል። ለዚህ ሰዓት አጋራችን ቴሌኮም ስለሆነ ኢትዮ ቴሌኮም ስለሆነ ትራንስፈር በኋላ ጠብቁ እሺ። ሽልማቱን ዳኞቻችንም ቆመዋል፣ ከመቀመጫቸው ተነስተዋል። እናመሰግናለን ዛይን ባንድ። እሺ ዳኞች አስተያየት ብቻ ትሰጣላችሁ። እሺ ዳዊትና በሱ ፍቃድ ዳዊት ጋሽ መሐሙድን ወይ ፍቅር ከዳኞች ምርጫ ቆንጆ ነው የተጫወትከው። ዳዊት በተደጋጋሚ የሚነሱ ሀሳቦች ላይ ትኩረት ማድረግ ይኖርብሃል። ብዙ ነገሩ ጥሩ ስለሆነ ባይሆን ብዬ የማስባቸውን ነገሮች ልንገር። አንደኛ የኤ ሳውንድ የሚለው ነገር በጣም እውነቴን ነው ውበት ይቀንሳል። ልማድ ነው ቶሎ ላይለቅ ይችላል፣ ግን ብዙ ጊዜያቶች ላይ አንድ ነገር ላይ ብቻ መነጋገር የለብንም አይደል? ትዝ ሲልህ ታስተካክለዋለና አንዳንዴ ደግሞ መሰጥ ስትል ትረሳዋልና ወደ ልማድ ትመለሳለህ። እሱ ባይሆን መልካም ነው። በጣም መጠንቀቅ አለብህ። እሱ ልክ አይደለም። አልፎ አልፎ እየመጣ እየሄደ ነገር ነበር። ስሎው ወይም ይሄ የመጀመሪያው ሁለት ሪትሚክ ቫሪዬሽን ያለውና የመጀመሪያው ላይ ጥሩ ነበር። ከቀየረ በኋላ ግን ሲጀምር ጀምሮ ትንሽ መደነቃቀፎች፣ እርግጠኛ ያለመሆኖች ምናምን ነገሮች የሚሰሙ ነበሩ። በቂ ጥናት አልተደረገም ወይ አላቅም። ልክ ግን እዛኛው ላይ የነበረው ጥንቃቄና እዛኛው ላይ የነበረው ልክ መሆን እዚህ ጋር አልነበረም። ሪትም ከቀየረ በኋላ እሱን ባይሆን ጥሩ ነበር። ከቅኝት ጋር በተያያዘ ብዙ ቦታ ደህና ነው። አልፎ አልፎ ትንሽ ከሚሰሙ ችግሮች ብቻ እንደዛ ነው። አንተ ጋር የነበረው ዳዊት በሱ ፍቃድ የቴድሮስ ታደሰን ከተማው ባቲ ሊዲያን ላይ ያለ ሙዚቃ ነው። ከባድ ቅኝት ነው በነገራችን ላይ ምንድነው በሱ ፍቃድ እንደዚህ ኮንፊደንስ አተ በጣም በጥርጣሬ ሲዘፍን የነበረበትን ጊዜ ፈጽሞ አላስታውስም። ግጥም እየጠፋህ ነበር። በቃ ፊዚካሊ ራሱ የምታሳየው ነገር በቃ የፍርሃት ፐርፎርማንስ ላይ ነበር። ምናልባት ካንተ ጋር ብዙ አልቆየም በጥናት የዳኞች ምርጫ ሲሰጥ ለመጀመሪያ ጊዜ ወስደህ ያጠናኸው ሊሆን ይችላል። ብዙ ምክንያቶች ግን ምክንያቱ ውጤት አይሆንም። ስለዚህ በነበረ ብቃት ሁሉ ጊዜ የትኛውም ዜማ ላይ ተመሳሳይ ፐርፎርማንስ ቢኖርህ ጥሩ ነው። የሆነ ቦታ ላይ ዝቅ የሆነ ቦታ ላይ ከፍ ማለት ዋጋ ያስከፍላልና እኔ ቅር ብሎኛል በዚህ እና የመጀመሪያው ጉዳይ ይሄኛው ሙዚቃ ባትመርጠው ጥሩ ነበር ብዬ አስባለሁ። ለአንተ ድምጽ በጣም የተሻሉ ዳኞች ከሰጡት ምርጫዎች ውስጥ ይኖር ነበረ እና ትንሽ ደስተኛ አይደለሁኝም በዚህኛው ፐርፎርማንስ። እሺ ዳዊት ኪዳነ ማርያም የጋሽ መሐሙድ አህመድን ወይ ፍቅር የሚለውን ዜማን የመረጥከው
እንግዲህ የጋሽ መሐሙድን ድምጽ ስናስብ ወፈር ያለ ትልቅ ድምጽ ነው እና ይሄን ዘፈን ስትመርጥ በጣም ደስ ብሎኛል። ላንተ የድምጽ ስትራክቸር በደንብ የሚሄድ መድረኩንም በደንብ የሚመጥን ነው ብዬ ማስበው። ብሩኬም እንደተናገረው የመጀመሪያው ይሄ ስሎ የነበረው ነገር በአብዛኛው ብዙ ቦታው ቆንጆ ነበረ። ከተወሰኑ ሀረጋት ጋር ትንፋሽ ቁርጥ ብሎ በዜማውን ከመቁረጥህ ውጪ በአጠቃላይ ጥሩ አድርገህ ነበር የዘፈንከው። ፈጣኑ ጋር ግን ምን እንደተፈጠረ አላቅም። ዜማው የሚታጠፍበትን ቦታ ካለፍክ በኋላ ሪትምና ግጥሙ አብሮ አልሄድ ያለባቸው ቦታዎች ነበሩና እሱ ላይ በደንብ የሚሰማ ስህተቶች አዳምጠናል። ሌላ ማረፊያ ላይ የተወሰነ ቦታዎች ቅኝት ጋር በተያያዘ ትንሽ ፈረስ ሲሉ ይሰማ ነበር። እነዚህን በደንብ አስብባቸው ሲመስለኝ ረጅም ሰዓት ያጠፋው የቅድሙ ዜማ ላይ ነውና ሁለቱንም ዜማዎችን በአግባቡ ጊዜ ሰጥቶ ማጥናት እንደሚገባ ማሰብ አለብህ። ሌላ ባንተ አሁን ለምሳሌ ባንተ በጣም የዜማና እንደዚህ ግጥም ላይ ባለ ክሪኤቲቭ መሆን ቤዝ ሶሎ ሲጫወት ምን ጠብቄ ነበር የሆነ አንጎራጉረ ከመቀመጫ ታስነሳኛለህ ብዬ ነበር። እሷን ቦታ አምልጣለች። ግዴታ አይደለም ግን ጠብቄ ነበር ለማለት ነው። አጠቃላይ ሆኖ ፐርፎርማንስ ጥሩ ነው እና እነዚህን ችግሮች ለወደፊቱ ለመቅረፍ ሞክር። በሱ ፈቃድ ገዛኸኝ የቴዎድሮስ ታደሰን ከተማው የሚለውን የመረጥከው በጣም ቆንጆ ዜማ ነው። አንድ ነገር የገባኝ ሁሌ አንተ እስሎ ዘፈን ነው የምዘፍነው እያልኩኝ በጣም ፑሽ አረግ ስለነበር ፈጠን ያለ የዜማ ስትራክቸር ያለውን ነገር ሴሌክት አድርገህ እዚህ ጋር ካንተ ከለመድከው ያዛዘም ስርዓት ውስጥ ወጣ ስላለ ይመስለኛል መደነቃቀፎች የመጡት። እኔ አልጠላሁትም። ለምንድን ያልጠላሁት መልመድ አለብህ። በቃ መለማመድ ፈጠን ያሉ ዜማዎችንም ጠንከር ብለህ ማጥናት እንዳለብህ ስለሚያመላክትህ ይሄን በመምረጥህ እኔ በቃ ድፍረት ጀምረሃል ብዬ ነው እኔ ደግሞ ወስደው። ግን ማስተካከል ያለብህ በጣም ብዙ ነገር አለ። የታችኛውን ድምጽ ስዘፍን ብዙ ነገሩ እንዲ ውርድ ያለብህ ይመስልና ምንም በቃ የዜማውን ስሜት በደንብ እንዳናገኝ የሆነበት ነገር ነበረ። መሀከል ላይ ግጥም ጠፍቶብህ ነበር። ግን ህመሜ ከሚለው ጀምሮ ያለው የዜማ ስትራክቸር በደንብ የተስማማህና አንተም ድምጽህን በደንብ የለካህበት ሆኖ ነው ያገኘሁት። እሱ ጋር በጣም ቆንጆ ነበረ። አንድ ነገር መመክርህ ቃላት እና ዜማ በፍጥነት የሚሄድባቸው ዜማዎች በደንብ በድጋሚ ከተፈጥሮ ጋር እንዲዋሃድ አድርገህ መለማመድን ዋና ነገር አድርግ ነው ምለው። ለሁለታችሁም መልካም እድል እመኛለሁ። እሺ ዳዊት ስትጀምር በጣም ጥሩ ነበር። የመጀመሪያ ድምጽ አያያዝህ እሱ በጣም አሪፍ ነው። ግን ወይ ፍቅር ስትል ማለት ነው። ከዛ ግን ማንም አላየው ቆሞ በአካል የሚለውን በጣም ተሯሩጠዋል ማለት ነውና ያ ደግሞ ችግር ከምንድነው ትንፋሽ ማጠር ነው። እሱም በደንብ ልምምድ ያስፈልጋል። በጣም ያስፎግራል። ምክንያቱም ወይ ፍቅርን ይዘው መተ ቆሞ ሲሄድ በአካል የሚለውን በጣም ስታፈጥነው በቃ ችግር እንዳለ ያስተዋውቃል ማለት ነው። እንደዚህ ነገሮች በደንብ መጠናት ያስፈልጋል ማለት ነው። ሌላ በራስ ቃል የተጫወትከው ምናምን ነገሮች ጥሩ ናቸው። ወደ ሁለተኛው የሚፈጥነው አካባቢ ስንሄድ ቅድም ተነስቷል። ገና ሲጀምር ታስታውሰዋል አይደል? እኔም እሱ ግራ ነው የገባኝ። አንደኛ ፒች ብቻ ሳይሆን በቃ ያዘፋፈነ ራሱ መደነቃቀፍ ምናምን ነገሮች መጥተዋልና የሆነ ስቅር ያለ ነገሮች ለምን እንደሆነ አላውቅም። ያው ነው ዜማውን ፒቹም የተቀመጠበትም የዜማ ክፍል ያው ስለ ዜማ ስለምታውቅ እንደዚህ አይነት ነገሮች ጥንቃቄ ይደረጉ። ከሞላ ጎደል ግን በጣም ጥሩ ነው፣ ተስማምቶኛል። እነዚህ ነገሮች ባይኖሩ እንከን ባይኖረው ብቻም ጥሩ ነበር የተጫወትከው። በሱ ፈቃድ ገና ስጀምር እንግዲህ እንዲህ አይነት ግሩቭ ባንዱ ተጫውቶ ያየሁት በጣም መሆን የሌለበት ነገር ነው። አንተ ስትገባ ድክም ነገር አለ ማለት ነው። ስለዚህ መሆን የለበትም። ቮሊዩም ራሱ መጠን ማለት ጮክ ብለህ መግባት ካለብህ አንደኛ ዘፈኑ በጣም አሬንጅመንቱ በጣም ከባድ በአልበም ደረጃ በጣም የምንወደው አልበም ነው። ስለዚህ ሙዚቃው አሬንጅመንቱም እንደዚህ አይነት ግሩቭ ሲኖረው አንተ ቅልስልስ ብለህ ስትገባ አይሆንም። በደንብ ረግጠህ መግባት ካለብህ እነዚህ ነገሮች መታሰብ አለበት ማለት ነው። ሌላው ስትገባ ኪ ወርዷል፣ አይሰማም ነበር በቃ ግጥሞቹ ምናምን። እንደገና የሁለተኛው ዜማ ደግሞ ወጥቷል።
ብዙ ጊዜ ብሩክ ያነሳዋል። ላንተ ጉሮሮ ካልተስማማ ለድምፃዊው ጥሩ ሊሆን ይችላል፣ ለነዋይ ጥሩ ይሆናል፣ አረጋይ ለቴዎድሮስ ታደሰ ጥሩ የሆነውን ዘፈን አንተ ጉሮሮ ጋር ሲመጣ ላንተ ላይሆን ይችላል፣ ላንተ ሌላ ድርሰት ሊሆን ይችላል። አንዳንድ ዘፈኖች እንደዚህ ሲሆን ሪስክ አትውሰድ። ሌላው በጣም በዚህ ሰዓት በዜማዎቹ ጥርጣሬ ነበሩ፣ በግጥሞቹ እና የሆነ መሀል ላይ ግጥም ሁሉ ጠፋ ማለት ነው። ስለዚህ እንደዚህ አይነት ችግሮች ባይፈጠሩ። ሌላው ደግሞ ኧረ ምን ነው የሚለው የመጨረሻው ዜማ በጣም ተቃጥሏል፣ በጣም ነው የሚጮኸው። ስለዚህ ስህተት ነው። ለምን እንደምልህ ታውቃለህ? አንደኛ አብረን ሰርተናል፣ አብረን ጥናት አድርገናል። አቅምህንም አውቀዋለሁ። በጣም ጥሩ ድምፅ አለ፣ በጣም አሪፍ ጉሮሮ አለ። ስለዚህ እንደዚህ አይነት ኃላፊነት በዚህ በሳቱ ሰዓት ሪስክ አትውሰድ፣ ኃላፊነት አትውሰድ። በጣም ጠንቃቃ መሆን ያስፈልጋል። ለምን ውጤት ላይ የምትጠበቅ ልጅ ነህ። እንደዚህ አይነት ነገሮች በዚህ ሰዓት አያስፈልግም እና ለሁለታችሁ መልካም እድል እመኛለሁ። አመሰግናለሁ። አመሰግናለን። መልካም እድል ይሁንላችሁ።